السلام عليكم ورحمة الله وبركاته. احرص على ما ينفعك قالوا النبي صلى الله عليه وسلم ميتقمه ነገር ላይ ብቻ ልፋ ትጋ አሉ በማይጠቅምህ ነገር ጊዜህን አታባክን አሉ ከዚህ በለጠ መካሪ ከዚህ በለጠ ዘካሪ ያስፈልገናልኛ የሰው ልጆች والله ያስፈልገን በፍጹም ያስፈልገን ከነብዩ በላይ ሰለዋቱ ረቢ ወሰላሙ ዐለይሂ መካሪ አስታዋጅ ዘካሪ አያስፈልገንም የለምም ጭምር ዓለም አታገኝም እሳቸውን መሰል ዘካሪ አየው እህርሽ አላማ ينفعك አጭር ቃል አይደለች የሚጠቅም ነገር ላይ ትኩረት አድርግ ምንድነው የሚጠቅመኝ አየ በማይጠቅመን ነገር ላይ የምናባክነው ሰዓት በሚጠቅመን ነገር ላይ ከምናባክነው ሰዓት ጋር ያመዛዘነው እንደው አብዛኞቻችን ራሳችንን እንታዘብና በቀን ውስጥ በሚጠቅመን ነገር ላይ ትኩረት ምናባክነው ሰዓትና በማይጠቅመን ነገር ላይ ምናባክነው ሰዓት የትኛው ነው የሚበልጥ የትኛው ነው የሚደፈው ያላችሁ እንደሆነ ኢላ መን ረሒመ ረቢ እንደው በማይጠቅመን ነገር ላይ ምናባክነው ሰዓት ይበልጣል በወሬውም በስራውም በንባቡም በእይታውም በመንሰማው በመንናገረው በማይጠቅመን ነገር ላይ የምናባክነው ሰዓትና ጊዜ እጅጉን ይበልጣል ይሄንኑ ከለከሉ ነብዩ ሰለዋቱ ረቢ ወሰላም ዐለይሂ من حسن اسلام المرء تركه ما لا يعنيه አሉ አንድ ሰው እስልምናው አምሯል ሰምሯል ሙሉ ነው ትክክል ደረጃ ላይ ደርሷል የሚባለው ተርኩሁ ማላ ያኒ የማይመለከተው ነገር እርግፍ አድርጎ የተወ እንደሆነ ነው አሉ ሰለዋቱ ረቢ ወሰለም አየ ከምንናገረው የማይመለከተን አለ ከምንሰራው የማይመለከተን አለ በል ከምናስበው የማይመለከተን አለ ከምንመኘው የማይመለከተን አለ ከምንጽፈው የማይመለከተን አለ አየ የሚመለከተን ነገር ላይ ብቻ ትኩረት አድርገን በነበር ወቅታችን እንዴት እንደሚባረክ ሰዓታችን እንዴት ብሩክ እንደሚሆን እድሜያችን እንዴት ከኛ አልፈን ሀገራችንን ስንጠቅም አየ በሚጠቅማቸው ነገር ላይ ብቻ ትኩረት ያደረጉ አብዛኛውን እኮ አይደል ሙሉ ለሙሉ ሀያታቸውን እኮ አይደል በጣም ኢምንት ሰዓት የሰጡ በሚጠቅማቸው ነገር ለሚጠቅማቸው ነገር ትንሽዬ ሰዓት የሰጡ ሰዎች ዛሬ ከራሳቸው አልፈው ዓለምን እየጠቀሙና ያገለገሉ ያሉ አሉ እኛ ደግሞ በማይመለከተን ነገር ራሳችንን ያቋተንና ቢዚ ያደረግን ያለን ሰዎች ከራሳችን አልተርፍ ብለን ስናበቃ ሌላው ቀርቶ ድህነታችንን መወጣት አቅቶን ነው ድህነታችንን ያከከን ያለን ሰዎች አለን በሚጠቅመን ነገር ላይ ትኩረት አድርገን ቢሆንሳ እንደዛ ይሆን ነበር ብላችሁ ታስባላችሁ አበደን በፍጹም አይሆንም ነበር فلذلك ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ احرص على ما ينفعك በሚጠቅምህ ነገር ላይ ብቻ ትኩረት አድርግ አለ አይደል የመጀመሪያው የሚጠቅመን የጠቃሚዎች ሁሉ ቁንጮ ዕውቀት ነው ምንጩ እዛ ጋር ስለሆነ ማለት ኢዘን በባለፈው ፕሮግራማችን የሚጠቅመን ነገር አሃዱ ብለን መሰላሉን በምን ጀመርነው በዕውቀት ጀመርነው አሁን ደግሞ ሁለተኛው ስቴፕ ጎበዝ ምንድነው ስራ ነው አየ ዕውቀትም ቢባለው ነገር ወደ ስራ በመንተገብረው ጊዜ እዚያ ጋር ነው አገልግሎቱን መስጠት የሚይዘው አገልግሎቱን መስጠት ከነፈገን ማለት ምን ማለት ነው ያወቅነውን ስራ ላይ አለማዋል ማለት ቢማዕና ምን ማለት ነው የሆነ ችግኝ ተክለን ስናበቃ የሆነ ፍሬም በላበታለን ብለን ያሰብነው ችግኝ ሄዶ አድጎ መጨረሻ ላይ ፍሬ እየጠበቅን ያለ ፍሬ አልባ ሆኖ ሲቀር ምን ትለዋለህ ለፋንና ተጠቀምን ወይስ ከንቱ ሆነ ከንቱ ሆነ ማለት ነው ዕውቀት ማለት እንደዚያ ነው ጎበዝ አሳድገነው አካብተነው ብዙ ማአት ሆኖ ሲያበቃ ወደ ተግባር ያልቀየር ነው እንደሆነ ለፋኢዳ ለኛም አልጠቀመ ለማህበረሰባችንም አልጠቀመ እንግዳውሳ ምንድነው የሚሆነው ዞሮ ወዳ ነው የሚሆነው ጠቃሚ ሳይሆን ጎጅ ነው የሚሆነው የቂያም ዕለት ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ثلاثه تسعر بهم النار ብለው ሐላል ሶስት ሰዎች የጀሃነም ማቀጣጣያ ይሆናሉ ብለው ሐላል ከነሱ ውስጥ አንዱ ዕውቀት አላህ የሰጠው ሰው ያንን አላህ የሰጠውን ዕውቀት ደግሞ አላህ በሚፈልገው ቦታ ላይ ያላዋለ ሰው ነው فلذلك ዕውቀት የሚጠቅመው ጠቀመ ብለን የምንለው ስራ ላይ ያዋል ነው ስለሆነ ሁሉም ባወቀው ዘርፍ ሰርቶ በነበር ጎበዝ በዓለማዊም በመንፈሳዊም ዕውቀት ባወቀው ዘርፍ ሰርቶ በነበር من العجب ዕውቀት ኖሮ ስራ የሌለው የዕውቀት ዘርፍ የለም ዓለም ላይ በፍጹም የለም የዕውቀት ክብረቱ እዚህ ጋር ነው
የእውቀት ክብረቱ እዚህ ጋር ነው እውቀት ኖሮ ስራ የሌለው የእውቀት ዘርፍ የለም ነገር ግን እኛ የምንፈልገው በዚህ እውቀት ስራ መስራት የምንፈልገው ስፔሻላይዝ ያደረጉ ሰዎች የሚሰሩትን የስራ አይነት ነው መስራት የምንፈልገው አያችሁ ስፔሻላይዝ ያደረጉ ሰዎች ለምሳሌ ልበላችሁ ነርሲንግ ቢማር አንድ ሰው መቀጠር የሚፈልገው በጣም ትላልቅ ሆስፒታሎች ላይ ነው መቀጠር የሚፈልገው ገጠር ወጥቶ ሲያበቃ የሆነ ጤና ጣቢያ ውስጥ ሄዶ ተቀጥሮ ተንገላቶት ምናም ተጎሳቅሎ ያንን ዕውቀቱን ስራ ላይ ማዋል አይፈልግም ኢዘን ስራው ነው የሌለው ወይ ሰራተኛው ነው የሌለው ያልክ እንደሆነ ሰራተኛው ነው የሌለው ሰራተኛው መኖሩን አለ ግን ዝም ብሎ ሲምቦል ብቻ ነው አካሉ ብቻ ነው ያለው ተግባሩ ጠፋና ነው فلذلك ጎበዝ ባወቅነው እንስራ ብለን የተነሳን እንደሆነ ከአንድ ብለን ከጀመርን መጨረሻ ላይ 10 ብለን የምንደርስበት ቀን አለው ስፔሻላይዝ የምናደርግበት ቀን አለ ስፔሻላይዝ ያደረጉ ሰዎች የሚሰሩትን ስራ የምንሰራበት ቀን አለ ነገር ግን የትኛው ዕውቀት የራሱ የሆነ የሥራ ዘርፍ አለውና ዕውቀታችንን ስራ ላይ ያዋለን ጊዜ احرص على ما ينفعك ብሎ ማለት ይህ ነው የዛሬው ፕሮግራማችን እዚህ ላይ አበቃ ባወቅነው የምንጠቀም አላህ ያድርገን በዕውቀታችን የምንሰራ አላህ ያድርገን በሚቀጥለው እስክንገናኝ مع السلامه